ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ማንቸስተር ዩናይትድን በሚመለከቱ መረጃዎች ተመልሰን መጥተናል። የአወዛጋቢ የሆነው የሩበን አሞሪም ማስተያየትን ተከትሎ ዩናይትድ ኃላፊዎች አካባቢ እየተነሱ ያሉ መረጃዎች አሉ። ወደ አድማጮቻችን፣ የዩናይትድ ታዳጊዎች አመጽ ማለት የምንችለው ነው። የዩናይትድ ታዳጊዎች በከፍተኛ ሁኔታ አመጽ ላይ ናቸው። ምክንያቱም የሩበን አሞሪም ያልተገባ አስተያየት በሃሪ አማስና ቺዶቢ ማርቲን ኩቢሜኖ ላይ ሰጥተዋል። ያንን ተከትሎ የዩናይትድ ታዳጊዎች አመጻቸውን አሳይተዋል። አንደኛው እንግዲህ ሩበን አሞሪምም ስህተት የሰሩ ይመስለኛል። ነገር ግን ለመናገር የፈለጉትን መረዳት ራሱ የሚያስፈልግ ይመስለኛል። እዛው ላይ የሼፊልድ ዌድነስዴይ በውሰት እየተጫወተ የሚገኘውን ሃሪ አማስን በሚመለከት ጥሩ ብቃት ላይ አይገኝም የሚል አስተያየታቸውን ሰጡ። ከዛ ሃሪ አማስ ኢንስታግራም ፔጁ ላይ ምርጥ ብቃቱ ላይ ወይም ደግሞ የወሩ ምርጥ ተጫዋች የተባለበትን የዳር ወር ፖስት አደረገ። እንግዲህ ሌላ ውዝግብ የሚያስነሳ ሀሳብ ነበር። ታዲያ ሩበን አሞሪም ታዳጊዎች ላይ ምንድን ነው ችግራቸው የሚያስብል አስተያየት ነው የሰጡት። ይህ ደግሞ ዋጋ የሚያስከፍላቸው ይሆናል ወይ በቀጣይ ጨዋታዎች አንዱ እንሰት የሚጠበቅበት ነጥብ ይመስለኛል። ሌላኛው እንግዲህ ኩቢሜኖን በሚመለከት ነው። ኩቢሜኖ ወንድሙ የባለፈው የኦልድ ትራፎርዱ ጨዋታ ላይ ኩቢሜኖን ልቀቁት አይነት የሚል አስተያየቶችን ጽፎ ጨዋታ ውስጥ ገብቷል። በጣም አቴንሽን የሚፈልግ አይነት በሚመስል ሁኔታ፣ ምክንያቱም አንደኛ በዛ ጨዋታ ካዝሚሮ ቢጫ ካርድ ማየቱን ተከትሎ ለቀጣዩ ጨዋታ አይኖርም። ስለዚህ የካዝሚሮን ቦታ ኩቢሜኖ ይተካል ተብሎ ነው የሚጠበቀው። ከዛ ውጭ ኩቢሜኖ በጨዋታው ላይ ደግሞ ጥሩ ፐርፎርም ካደረገባቸው ጨዋታዎች ውስጥ አንዱ የበርንማውዙ ነበር። ነገር ግን ሌላ ውዝግብ ውስጥ የሚከት በተለይ ብዙዎቹን አሌሃንድሮ ጋርናቾን እንዲያስታውሱ ያደረጋቸው የአሌሃንድሮ ጋርናቾ ወንድም የዩናይትድን አሰላለፍ የዩናይትድን ታክቲክ እንዲወጣ በማድረግ በጣም ተወቃሽ ነበር። በዛን ወቅት የምታስታውሱት ነው። ታዲያ አሁን እንደ አዲስ መፍትሄ እንደ አዲስ መነሻ ሀሳብ የሚሆነው እንግዲህ በዚህ ጉዳይ ላይ የሚመለከት ነው። ዩናይትድ ታዲያ ሌላ መፍትሄን ሌላ ሀሳብን ሌላ ሁኔታን ያቀዱ ያሉ ይመስላል። በተለይ በታዳጊዎች ጉዳይ ቺዶቢ ማርቲንን በሚመለከት ለ21 ዓመት በታች ቡድኑ እየተጫወተ አይደለም የሚል አስተያየታቸውን ሰጥቶ ቺዶቢ ማርቲን ደግሞ በኢንስታግራም ፔጁ አሁንም ደግሞ የዚህ ተጫዋች አስደናቂ በሆነ ሁኔታ ጎልን ሲያስቆጠር ያለውን ፎቶ ፖስት አደረገ። እንግዲህ ይሄ አሰልጣኙ ከታዳጊዎቹ ጋር ያለው መፋጠጥ እድል አይሰጠንም የሚል ነው። ትንሽ አሳሳቢ የሚሆን ይመስለኛል። ዩናይትድና በታዳጊዎቹ የሚታወቅ ቡድን ነው። ሩበን አሞሪም አንዱ ትልቅ ችግሮችን እዚህ አካባቢ ይዞ የመጣ ያለ ይመስለኛል። ይህ ደግሞ ማለት ሩበን አሞሪም ለራሳቸው ነው አስቸጋሪ የሚሆነው ብዬ አስባለሁ። የተጫዋቾች ፓወር በእግር ኳስ ውስጥ ብዙ ጊዜ አይተናል። ተጫዋቾች ቡድኖችን ሲገለብጡ፣ ተጫዋቾች አሰልጣኞችን ሲያሰናብቱ በሚገባ አይተናል። እዚሁ ሩበን አሞሪም በፊት የነበሩትን አሰልጣኝ ማየት የሚያስፈልግ ነው። እንግዲህ አድማጮቻችን እናንተ ታዲያ ምን ታስባላችሁ? ዩናይትድና ታዳጊዎች በጣም ጥብቅ የሆነ ስምምነት ያላቸው በጣም ብዙ ሁኔታዎችን ማሳለፍ የቻለ ነው። ዩናይትድ ታዳጊዎቹ በዚህ ሁኔታ ላይ በሚገባ የሚታወቁ ናቸው። ታዲያ ሌላኛው ነጥቡ ነው የሚነሳው ብሩኖ ፈርናንዴዝን የሚመለከት ነው። እንግዲህ አፍሪካ ዋንጫ ሲመጣ አንዱ የሚጠበቀው የሚመስለኝ በእኔ እይታ ለውጦች ይመጣሉ ብዬ የማስበው ለታዳጊዎቹ ለነ ሼሌሲ ለነ ጃክ ፍሌቸር ድል መሰጠት ይጠበቅበታል። ለሴኩ ኮኔ ድል መሰጠት የሚጠበቅበት ጊዜ ይመስለኛል። ሩበን አሞሪም ያን ያደርጉታል አንዱ የሚጠበቅ ሁኔታ ይመስለኛል። ለዩናይትድ በእኔ እይታ በውድድር ዓመቱ ላይ ዘንድሮ ቢያንስ 5ኛ ወጣው በእኔ እይታ አውሮፓ ቻምፒዮንስ ሊግ ዋንጫ ለሚቀጥለው ዓመት መሳተፍ አለባቸው። ለምን ካላችሁኝ ስኳዱ አሁንም ብዙ እድሎችን ይፈጥራል። መከላከሉ ነው ማጠናከር ወይም ደግሞ የአማካይ መስመሩ ነው። በተለይ ተከላካይ ዩናይትድ ችግር የለበትም። ከተከላካዩ ፊት ሽፋን የሚሰጥ የአማካይ ተጫዋች ነው የሚያስፈልገው ብዬ ነው የማስበው። ስለዚህ እዚህ ቦታ ላይ ያላባቸውን ችግር መቅረፍ በሳምንት አንድ ጨዋታ የምትጫወት ከሆነ ደግሞ ሌሎች ቸልሲን፣ አስቶን ቪላን ሌሎችን ስታዩ በሳምንት አጋማሽ ጨዋታ ያደርጋሉ ሊቨርፑልን ጨምሮ። ስለዚህ ያን አቅም መጠቀም የሚቻል ከሆነ ዩናይትድ በተለይ ደግሞ ይህን ወር ካለፈ ውጤታማ የሚሆን ይመስለኛል። እዚህ ላይ በሚገባ ሩበን አሞሪም መስራት ያለባቸው ይመስለኛል። ዩናይትድ ወደ አውሮፓ መድረኮች መመለስ ይጠበቅበታል። ነገር ግን የአውሮፓ ቻምፒዮንስ ሊግን መሸከም ይችላል ወይ? የዩናይትድ ጫንቃ ትልቁ እሱ ነው። ዩሮፓ ሊግ ቢሳተፍና ከዩሮፓ ሊግ ወደ አውሮፓ ቻምፒዮንስ ሊግ፣ ነገር ግን ገንዘቡ ደግሞ እግር ኳስ በፍጥነት የሚለዋወጥ ነውና የተሻለ ገንዘብን ዩናይትዶች የሚያገኙት በዛ ስለሆነ አንዱ አማራጭ ይሆናል ብዬ አስባለሁ። ሌላኛው እንግዲህ የሚነሳው የብሩኖ ፈርናንዴዝ እንግዲህ ወደ ሳውዲ ክለቦች የመሄድ ፍላጎትና በሄድም ምንም ችግር እንደሌለበት የሚመስሉ አስተያየቶችን ሰጥቷል። ክረምቱ በጣም አስቸጋሪ ይመስለኛል ለሁሉም ሰዎች ማለት ነው። ምክንያቱም ዩናይትድ ካዝሜሮን መልቀቅ ይጠበቃል። ብሩኖ ፈርናንዴዝን በተመሳሳይ ጊዜ ካጡ ሌላ ሁለት አማካኞች ኡጋርቴ የሚጠበቅ ነው የሚሆነው። ባለፉት ፕሮግራሞቻችን የዩናይትድ አማካኝ በሚመለከት ያወራ ነው አለ። እዛ ላይ ማዳመጥ ትችላላችሁ ተመልሳችሁ ለድማጮች። እነዚህ ሶስት ተጫዋቾች አይኖሩም። ስለዚህ ብሩኖ ፈርናንዴዝ መልቀቅ ደግሞ ሌላ ሁኔታን የሚያመጣ ነው የሚሆነው። ነገር ግን ዩናይትድ እንግዲህ በአውሮፓ ቻምፒዮንስ ሊግ ላይ በተለይ መሳተፍ የማይችል ከሆነ ብሩኖ እድሜው እየገፋ ስለሆነ በሌሎች ቡድኖች የተሻለ ፐርፎርማንስ እንዲያደርግና ዩናይትድ ደግሞ በታዳጊ በሚገባ ጥሩ ቦታ ባለ ቦታው እንዲሸፈን ማድረግ የሚጠበቅ ይሆናል ብዬ አስባለሁ። ሌላኛው ዛሬ የወጣው መረጃ የኦሊቨር ግላስነር በክረምቱ ከፓላስ ጋር መለያየትን ተከትሎ አንዳንድ ታማኝ ያልሆኑ ምንጮች ከዩናይትድ ጋር ስማቸውን እያያዙ ይገኛሉ። ነገር ግን ዴቪድ ኦርነስቴ እንደተናገረው አሞሪም በዩናይትድ ቤት ይቆያሉ፣ አሁንም ሙሉ በሙሉ የክለቡ ድጋፍ አላቸው የሚል ነው። በባለፈው ጨዋታ በበርንማውዙ ማለት ነው አንዳንድ ውሳኔዎቻቸው ላይ አስደሳች ነበር
አይደለም። አንዳንድ ተጫዋቾችን የቀየሩበት መንገድ ምሳሌ የአሰላለፍ ሂደታቸውን የቀየሩበት መንገድ በጣም ጥሩ የሚባል ነበር። ሌላ አሰልጣኝ እንግዲህ በሚቀጥሉት ጊዜያቶች አንዱ የሚጠበቀው ውሳኔ የሚሆን ነው። ነገር ግን ሙሉ ዓመቱ የሚጨርሱ ከሆነ ደግሞ ለምን በፓላስ ያለውን ግላስነር ያመጣሉ የሚል ነው። በዓመቱ አጋማሽ ላይ የሚለቁ ከሆነ ሊተኩት ይችላሉ ወይ የሚል እንግዲህ እንደሚጠበቅ ነው የሚሆነው። አሞሪም የውድድር ዓመቱ ወሳኝ ምዕራፍ ላይ የሚገኙ ይመስለኛል። ይህንን የውድድር ዓመት በዩናይትድ ቤት አሰልጣኝነት ይቀጥላሉ ወይ ውጤቶች ለውጥ የሚያመጡ ከሆነ የሚጠበቅ ነው የሚሆነው። ነገር ግን ፓላስ ኦሊቨር ግላስነርን በሄታፌው በተለይ በጣም አራ እግር ኳስ በሚባለው በጆዜ ባርዳላስ የሚሸፍን ነው የሚሆነው። ከአጥቂው እስከ ተከላካዩ ድረስ ያለው ልቀት 2 ሜትር የሆነ ሄታፌ ባርሴሎናን ማድሪድን በስፔን ላሊጋ ያስቸገረውን አሰልጣኝ ወደ ፕሪሚየር ሊጉ ሊያመጡት ነው። አንዱ እንግዲህ አጓጊ የሚሆን ነው። ታዲያ እነዚህ ሁኔታዎች ሁሉ እያሉ የአንቶን ሴማዮና የክረምቱ የዝውውር መስኮት አንዱ የሚጠበቅ ነው የሚሆነው። ዩናይትድ በሴማዮ ጉዳይ አሁንም ድርድሮችን እያደረገ ነው የሚሉ መረጃዎች ወጥተዋል። ነገር ግን ዩናይትድ ሴማዮን ለማምጣት ሌሎች ተጫዋቾችን የሚለቁ ከሆነ ነው ሴማዮን የሚያመጣው። አድማጫችን ሌላኛው መረጃችን የሚሆነው የአማካይ መስመሩ ላይ ባለፉት ቀናቶች ብዙ አውርተናል። አሁንም ዴቪድ ኦርነስቴን እና ፋብሪዚዮ ሮማኖ የሚያወሩት ፋብሪዚዮ ባሊባ የመጀመሪያ ተመራጭ የአማካይ መስመር የዩናይትድ ተቀዳሚ ምርጫ ነው ይለናል። በተቃራኒው ደግሞ ኤሊት አንደርሰን ነው የሚፈልጉት የሚል ደግሞ የአትሌቲክስ እና ዴቪድ ኦርነስቴን ዘገባዎች ናቸው። ሁለቱ ዘገባዎች እንግዲህ እርስ በርስ የሚዋሃዱ የሚፎካከሩ ናቸው። ነገር ግን ሁለቱም ያስፈልጉ ናቸው። በተለይ ዩናይትድ በኔታ በአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍ እድል ካለው ኤሊት አንደርሰን የማግኘት እና ካርሎስ ባሊባን ሁለቱም ተጫዋቾች በአንድ ላይ የማግኘት እድል ያጋጥመዋል። ከኩቢ ሜኖ ጋር አብረው መፈራረቅና መጫወት የሚችሉ ናቸው። ዩናይትድ እንደ ሳዲክ መሊኪ እንደ ሳዲቅ አይነትም ተጫዋች ሌሎችንም ማየት የሚጠበቅበት ይሆናል። አንጀሎ ስቲላ የሚጠበቁ አይነት ተጫዋቾች ናቸው። ዩናይትድ በክረምቱ ውሳኔው ቆረጠና በውሳኔዎች መካከል ደግሞ ዩናይትድን አዋጪ የሚያደርገውን ውሳኔ ወስናሉ ተብሎ የሚጠበቅ ነው የሚሆነው። ወደ ደማቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ አስተያየትን የምንጠብቅ ነው የሚሆነው።